ቤቲና ዶክተር ወዳጄነህ ስቱዲዮ ተገኝተናል። በአነቃቂ ንግግሮች የሚታወቀውና በተለያዩ ቃለ መጠይቆችና በተለያዩ መድረኮች የማይጠፋው ዶክተር ወዳጄነህ መሐረነህ የራሱ የሆነ ይዘት ያለው በአገራችን ማህበራዊ ግንኙነትና አኗኗር ላይ ያጠነጠነ ዝግጅት በአባይ ቴሌቪዥን ከተባባሪ አዘጋጅ ጋር ይዞ መምጣቱ ይታወቃል። ይሁንና ይህ በአባይ ቲቪ ከታዋቂው አርቲስት ታደለ ሮባ ባለቤት ቤተልሔም ጋር የጀመረው ሾው ከ3 ሳምንት በላይ ከቤቲ ጋር መቀጠል አልቻለም። ቤቲን በማባረር አዲስ ጋዜጠኛ መተካቱ ተሰምቷል። ይህቺ አዲስ የተተካችው ጋዜጠኛ ማነች? ያለፈውን ፕሮግራም የመጀመሪያውን አይተው በጣም ወደውሻል ሰዎች በኔ በኩል ያሉ እንደዛ በተለያዩ ቃላት ቤተልሔምን ሲያሞካሻት የነበረው ዶክተር ወዳጄነህ አብሮ መቀጠል ያልፈለገበት ምክንያት ምንድነው? የጸባቸውስ ምክንያት ማን ነው? የዶክተር ወዳጄነህ መስመር ያለፈ ንግግር ወይስ ሌላ ያልተነገረ ምክንያት? አንዳንድ ሰዎች ዶክተር ወዳጄነህ የቤቲን ቀይ መስመር እንዳለፈ ሲናገሩ ይደመጣል። ይህ ቀይ መስመር ምንድነው የሚለውን ጨምሮ የራሱን ትዳር ማዳን ያቃተው፣ ስለ ሌሎች ትዳር የማውራት ሞራል እንዴት ኖሮ እስከሚለው ስለ ቀድሞ ባለቤቱ ሶፊያ ሽባባው የምናስደምጣችሁ ይሆናል። ውድ ቤተሰቦቻችን ዶክተር ወዳጄነህ ከሚሰራቸው ስራዎች አንዱ ስለ ቤተሰብና ስለ ትዳር ማማከር ሲሆን በርካቶች ስለ ቀድሞ ትዳሩ በማንሳት እሱ ስለ ትዳር ማስተማር ሞራሉም የለውም ብለው ይከሱታል። እናንተስ በዚህ ጉዳይ ላይ ያላችሁ ሐሳብ ምንድነው? ሐሳባችሁን ኮሜንት ላይ አጋሩ። እስከ መጨረሻው አብራችሁን በመቆየት ተጨማሪ መረጃዎችንም ያድምጡ። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮን ላይክ እና ሼርም አድርጉ እያለን በቀጥታ ወደ ቪዲዮ እናልፋለን። ቤቲና ዶክተር ወዳጄነህ ተለያይተዋል። ቤቲና ዶክተር ወዳጄነህ በአባይ ቴሌቪዥን ላይ ጀምረውት በነበረው ፕሮግራም ላይ ከ3 ሳምንታት በላይ መቆየት አልቻሉ። የተወራለትን ያህል ምንም የተለየ አዲስ ነገር ይዞ አልመጣም ብለው የሚተቹ እንዳሉ ሁሉ ጠቅሞኛል፣ ተጠቅሜበታለሁ የሚሉም በርካቶች ናቸው። ዶክተር ወዳጄነህ በተለያዩ ሶሻል ሚዲያዎችና የቴሌቪዥን ጣቢያዎች ላይ ሲቀርብ የነበረውን አነቃቂ ንግግር ስለ ትዳር፣ ስለ ቤተሰብ መሰል ሀሳቦችን በይዘትና በተደራሽነት በማስፋት በአባይ ቲቪ ይዞት መጥቷል። ውስጥ አዋቂዎች እንደሚሉት ቤቲ ከዚህ ፕሮግራም የተቀነሰ ምክንያት እኔ የማወራው ሐሳብ ኢዲት ሲደረግ እየተቆረጠብኝ ነው፣ ከዶክተር ወዳጄነህ እኩል እንዳወራ እየተፈቀደልኝ አይደለም በሚል ምክንያት ነው። በሁኔታዎች ደስተኛ እንዳልነበረ የገለጸው ዶክተር ወዳጄነህ ከቤቲ ጋር ለመስራት እንደማይፈልግ በመግለጽ ለማቋረጥ መወሰኑን ውስጥ አዋቂዎች ገልጸዋል። የአባይ ቲቪ ስራ አስፈጻሚዎች በጉዳዩ ላይ ሲመክሩበት ከቆዩ በኋላና በሚስጥር እንዲያዝ ካደረጉ በኋላ ቤቲ ከፕሮግራሙ እንድትቀነስ መወሰናቸው ተሰምቷል። ዶክተር ወዳጄነህ ፕሮግራሙን ከሌሎች የአባይ ቲቪ ጋዜጠኞች ጋር ለመስራት ከስምምነት ላይ መድረሱ ተነግሯል። ቤቲ ከዚህ ፕሮግራም ስለማውጣቷ በርካቶች የተለያየ ሐሳብ በመስጠት ላይ ይገኛሉ። ዶክተር ወዳጄነህን ተጠያቂ የሚያደርጉም በርክተዋል። እንዳላት የሳይኮሎጂ ትምህርትና አቅም በሌላ የቴሌቪዥን ጣቢያ ዳግም ብትመጣ የሚሉም በርካቶች ናቸው። በሌላ በኩል ደግሞ ዶክተር ወዳጄነህ ስለ ትዳሩ ሲጠየቅ የልጆቼ እናት ባል እንድታገባ ፈልጋለሁ፣ እኔ ግን በፍጹም ሚስት ማግባት አልፈልግም ሲል አንድ ቃለ መጠይቅ ላይ በመናገሩ ብዙ ተተችተዋል። እንዲህ አይነት የማያስተምሩ ሐሳቦችን በተደጋጋሚ የሚያነሳ ሰው ነው ሲሉም ተደምጠዋል። የሆነ ሆኖ በአባይ ቲቪ አብረው ሊቀጥሉ ያልቻሉበት ምክንያት እንደ አብዛኛው ሰው ሐሳብ ግን ቀጥሎ የምናሳያችሁ ቪዲዮ ነው። ከአንቺ ጋር የሚያያዙ ናቸው። ከመጠን በላይ አለማሸብረቅ፣ ወንድ ልጅ ብልጭልጭ አለመሆን። ድሮ አንድ ሰባኪ ነበረ ግርማ ቦጋለ የሚባል እና ምን ይላል መሰለሽ፣ የክሪስማስ ዛፍ መስለሽ አትምጪ ፓስተር ግርማ ቦጋለ፣ የክሪስማስ ዛፍ መስለሽ አትምጪ ቤተክርስቲያን ይል ነበር። ቸርች ውስጥ ነው። ወንዶች እንደዛ መሆን የለባቸው፣ ማሸብረቅ የለባቸው ማለት ይደረጋል፣ ግን ከመጠን በላይ እዚህ ጋር ብዙ ነገር፣ እዚኛው ጋር ብዙ ነገር፣ እዚህ ጋር በጣም ብዙ እንደዛ ማብለጭልጭ የለባቸው። እንትን ነው አይጠቅምም፣ አያስፈልግም። እና እሱን ቢቀንሱ ደስ ይለኛል የሚያደርጉ ማለት ነው። እንደሰማችሁት ከሆነ ዶክተር ወዳጄነህ ወንድ ልጅ እንደገና ዛፍ መሽቀርቀር የለበትም ያለ ሲሆን ፕሬዘንተብል መሆን አለበት ብሎ ለመግለጽ የሄደበት ርቀት ቤቲን ምቾት ያልሰጣት ነገር ሆኖ ተገኝቷል። ሶስተኛው የእነሱም 7 ነው። አንድ ወንድ ፕሬዘንተብል ይሁን። ፕሬዘንተብል ማለት ለሚሄድበት ቦታ የሚመጥን አለባበስ ይልበስ፣ ንጹህ ይሁን። ከዛ ፕሬዘንተብል ሲቀርብ እዛ ቦታ ላይ ሰው ቢሮ ከሆነ የሚሄደው ለኢንተርቪው ከሆነ የሚሄደው ራሱን ፕሬዘንተብል ያድርግ። ነገሩን ግልጽ ለማድረግ ያህል ዶክተር ወዳጄነህ ፕሬዘንተብል ሲል ለመግለጽ የሞከረው ወንድ ልጅ እጁ ላይ፣ አንገቱ ላይ ጌጣጌጥ ማብዛት የለበትም በማለቱ ነው። እንደሚታወቀው የቤቲ ባለቤት ድምፃዊ ታደለ ሮባ በምትመለከቱት መንገድ ሲሆን አለባበሱ እጁ ላይ እንዲሁም አንገቱ ላይ ጌጣጌጦችን አብዝቶ ይጠቀማል። ይህ ስታይሉ ዛሬ የጀመረው ሳይሆን ወደ ኪነጥበቡ ዓለም ከገባ አንስቶ ነው። ይህ አለባበሱና ስታይሉ ሁሉ እንደሚያስገርማትና እንደምትወድለት ባለቤቱ ቤቲ በሌላ ቃለ ምልልስ ላይ በኩራት ስትናገር ነበር። ታዲያ የዶክተር ወዳጄነህ ንግግር
ንግግር ለቤቲ ይስማማል ብሎ ማሰብ ዘበት ነው። ከዚህ መነሻ ሐሳብ በመነሳት ነው ብዙዎች የቤቲና የዶክተር ወዳጄነህ ሾው ባለመስማማት የተቋረጠው የሚሉት። በሌላ በኩል ደግሞ ቤቲ አንድ የተናገረችው ነገር አነጋጋሪ ነበር። ረጃጅም ወንዶችን የመውደድ ነገር ይስተዋላል። ምናልባት ከ100 ሴቶች 85%ቱ ረጅም ወንዶችን ይወዳሉ ይላል ጥናት። ሴት ልጅ ከወንድ ልጅ የምትመለከተው መለኪያዋ የሚማርካት ቁመት ነው እንጂ ሌላ ሊማርካት የሚችል ነገር የለም ስትል መናገሯ ብዙዎች ጉዳዩን ከባለቤቷ ጋር በማያያዝ ሲቀልዱባት ታይቷል። ታዲያ ታደለ ሮባን ቁመቱን አይታው ነው እንዴ ያገባችሁ የመሳሰሉ ትችቶችን ስታስተናግድ ቆይታለች። ቤተልሔም ከባለቤቷ ታደለ ሮባ ጋር ቅንጡ ኑሮ የሚኖሩ ሲሆን ጠንካራ የቢዝነስ ሰውም ናት። ከዚህ በተጨማሪ በጤና ዘርፍም በቤተሰቦቿ ሕክምና ተቋም በብቃት ትመራለች። ቤቲ ንግግር አዋቂ ተጫዋች ብልህ ሴትም ናት። ታዲያ ይህን የንግግር ችሎቷን በአንድ ቃለ መጠይቅ የተመለከቱት ዶክተር ወዳጄነህ የአብረን እንስራ ጥሪ ያቀርብላታል። ቤቲም ሳታመነታ ጥያቄውን ትቀበላለች። በዚህ መነሻ የጀመረው የሁለቱ ስራ አባይ ቲቪ ላይ አንድ ራሱን የቻለ ይዘት ያለው ሾው ለ3 ተከታታይ ሳምንት መቀጠል ቢችልም ምንም እንኳን ምክንያታቸውን ባይገልጹም አብረው እንደማይቀጥሉ ታውቋል። ቤቲም አባይ ቲቪ ውስጥ በምትገኝ ሌላ ጋዜጠኛ ተተክታለች። እሷም ጵንኤል ተስፋዬ ትባላለች። ጉራማይሌ በተሰኘ ዝግጅቷም ትታወቃለች። በቀጣይ ጵንኤል ተስፋዬ ከዶክተር ወዳጄነህ ጋር ምን ያህል ይጓዛሉ የሚለውን የምናየው ይሆናል። በተለያዩ ቃለ መጠይቆች እንዲሁም መድረኮች ስለ ሀገራችን ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊ ጉዳዮች መልእክቱን እንዲያስተላልፍ የሚጋበዘው ባለምጡቅ ጭንቅላቱ ዶክተር ወዳጄነህ በሚያነሳቸው አወዛጋቢ ሀሳቦቹ ይታወቃል። በእምነት ደረጃም ቢሆን በእርግጠኝነት የየትኛው እምነት ተከታይ እንደሆነ በግልጽ የማይናገረው ዶክተር ወዳጄነህ ክርስቲያን ነኝ በማለት በደፈናው ይገልጻል። በዚህም ለተለያዩ ቤተ እምነቶችም በሚሰጣቸው ሀሳቦች ይታወቃል። ከዚህም በተጨማሪ ስለ ትዳርም የሚያማክር ሲሆን የራሱን ትዳር ማዳን ያልቻለ የትዳር ሐኪም ሲሉ ይገልጹታል። በቅርቡም ከአርቲስት አምለሰት ሙጬ ጋር በነበረው ቃለ መጠይቅ አታገባም ወይ ተብሎ ለተጠየቀው ጥያቄ የልጆቼ እናት ሌላ ባል እንድታገባ ፈልጋለሁ፣ ልጆቼም እናታቸው እንድታገባ ይፈልጋሉ፣ ልጆቼ እኔ ግን እንዳገባ አይፈልጉም የሚል የሚጋጭ ሐሳብ ያነሳው ዶክተር ወዳጄነህ በርካቶች በፍጹም ስለ ትዳር ማውራት የሌለበት ሰው ሲሉ ተችተውታል። እንደሚታወቀው ዶክተር ወዳጄነህ ማህርነህ ከታዋቂዋ ዘማሪ ሶፊያ ሽባባው ጋር ትዳር የነበራቸው ሲሆን እንዳለመታደል ሆኖ ሁለት ቆንጆ ልጆችን ካፈሩበት ትዳር በተለያየ ምክንያት እንደተፋቱ የሚታወቅ ጉዳይ ነው። ሆኖም ግን ባላቸው መልካም የሚባል ግንኙነት ይታወቃሉ። በአንድ ሰሞን ዶክተር ወዳጄነህ የጀመረው ፕሮግራም ገንዘብ ለማግኘት ነው ተብሎ በስፋት ቢተችም ውሸት ነው ብላ ከቀድሞ ባሏ ጎን ለመቆም ሶፊያን ማንም የቀደማት አልነበረም። ዘማሪት ሶፊያ ሽባባው የታዋቂው የአቶ ሽባባው ቤተሰብ እንዲሁም የአርቲስት እጅጋየሁ ሽባባው የጂጂ እህት ስትሆን በአጠቃላይ 16 በሚሆኑ እህትና ወንድሞች መሃል እንዳደገች ትናገራለች። ከመዝሙሩ ባሻገር በአርት ዓለም ትታወቃለች። ከአርቲስት ግሩም ኤርሚያስ ጋርም ሄርሜላ የሚል ፊልምም ሰርታለች። ውድ ቤተሰቦቻችን ለዛሬ ያዝነው ቪዲዮ እዚህ ጋር ያበቃል። በቀጣይ በተሻሉ ቪዲዮዎች ወደ እናንተ መድረሳችንን እንቀጥላለን። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ላይክ እና ሼርም አድርጉ። በቀጣይ እስክንገናኝ በሰላም ቆዩ።